ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምናችሁ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻም አብራችሁን ቆዩ። ከመጠን በላይ ስኳርና ጣፋጭ ማዘውተር ነርቭን ይጎዳል? የእግር መደንዘዝ፣ ማቃጠል ወይም እንደ መርፌ መውጋት የምን ምልክት ነው? የአንገት የጀርባና የወገብ ነርቮችን የሚጎዳ ምን ስራ ስንሰራ ነው? ጠባብ ጫማ ወይም ልብስ መልበስ ነርቭን ይጎዳልን? የሚሉትና ተያያዥ ችግሮችን እንዲሁም ደግሞ መፍትሄዎቻቸውን በጋራ እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ የምንነጋገረው ስለ ሰውነታችን የኮምፒውተር ገመዶች ወይም ነርቮች ነው። ነርቮች ከአንጎላችን ወደ መላ ሰውነታችን መልእክት የሚያስተላልፉ ፋይበሮች ናቸው። ነገር ግን ሳናውቃቸው የምናደርጋቸው የዕለት ከዕለት ልምዶች እነዚህን ስስ ነርቮች ለአደጋ ያጋልጣሉ ማለት ነው። ዛሬ የትኞቹ ልምዶች የትኛውን የሰውነት ክፍል ነርቭ እንደሚጎዱና እንዴት መከላከል እንደምንችል በዝርዝር እናያለን። እስከ ቪዲዮ መጨረሻ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ወደ መጀመሪያው ርዕሳችን እንሂድ። ነርቭን የሚጎዱ ልምዶችና የሚጎዱት የሰውነት ክፍል የሚለውን እናያለን። አንደኛ፣ ከመጠን በላይ ስኳርና ጣፋጭ ማዘውተር የሚጎዳው የሰውነት ክፍል የዳርቻ ነርቮችን ወይም ፐሪፌራል ነርቭስ የሚባሉትን በተለይ የእግርና የእጅ ነርቮችን ይጎዳል ማለት ነው። ምክንያቱ ደግሞ በደም ውስጥ ያለው ከፍተኛ ስኳር ነርቮችን የሚመግቡ ጥቃቅን የደም ስሮችን ይዘጋል ማለት ነው። ይህም ነርቮች በቂ ኦክስጅን እንዳያገኙ በማድረግ ዲያቤቲክ ኒውሮፓቲ የተባለውን የነርቭ መጎዳት ያመጣሉ ማለት ነው። ምልክቱ ምንድን ነው? የእግር መደንዘዝ፣ ማቃጠል ወይም ደግሞ እንደ መርፌ መውጋት ስሜት ምልክቶቹ ናቸው። ሁለተኛው ተገቢ ያልሆነ የአቀማመጥ ልምድ ወይም ባድ ፖስቸር ይባላል። የሚጎዳ የሰውነት ክፍል ወይም የነርቭ ክፍል ምንድነው የሚለውን ስናይ የአንገት የጀርባና የወገብ ነርቮችን ይጎዳል። ምክንያቱም ስልክ ስንጠቀም አንገታችንን ደፍተን ለረጅም ሰዓት መቆየት ወይም ቴክስትኒክ ወይም ወንበር ላይ ተደፍቶ መቀመጥ በአከርካሪ አጥንቶች መካከል ያሉ ነርቮች እንዲጨመቁ ወይም ነርቭ ኮምፕሬሽን እንዲፈጠር ያደርጋሉ ማለት ነው። የዚህ የነርቭ ህመም ስሜት ምልክቱ ምንድነው የሚለውን ስናይ አንደኛውና የመጀመሪያው ትከሻ ላይ የሚሰማ ቁርጥማት ነው። እንዲሁም ደግሞ ከትከሻ ወደ እጅ የሚወርድ የመደንዘዝ ስሜትም እንዲሰማን ያደርጋል ማለት ነው። ሶስተኛው አልኮል ከመጠን በላይ መጠጣት ነው። የሚጎዳው የነርቭ ክፍል ምንድነው የሚለውን ስናይ አጠቃላይ የሰውነት ነርቮችን በሙሉ ይጎዳል። ይህ እጅግ አደገኛው። ምክንያቱ ደግሞ አልኮል በራሱ ለነርቭ መርዛማ ወይም ቶክሲክ ከመሆኑም በላይ ሰውነታችን ለነርቭ ጤና ወሳኝ የሆኑትን እንደ ቪታሚን ቢ12 ያሉ ንጥረ ነገሮችን እንዳይመጥ ያደርገዋል ማለት ነው። አራተኛ፣ የእንቅልፍ እጥረት የሚጎዳው የነርቭ ክፍል ማዕከላዊ የነርቭ ስርዓትን ወይም ሴንትራል ነርቭስ ሲስተም የሚባለውን አንጎልን ይጎዳል ማለት ነው። ምክንያቱ በምንተኛበት ጊዜ አንጎላችን በቀን ውስጥ የተከማቹ መርዛማ ነገሮችን ያጸዳል። እንቅልፍ ካጣን ነርቮች ራሳቸውን ማደስ አይችሉም ማለት ነው። አምስተኛ፣ ጠባብ ጫማ መልበስ። ጠባብ ጫማ ወይም ልብስ መልበስ የሚጎዳው የነርቭ ክፍል የእግር ነርቮችን ነው። ምክንያቱ ደግሞ በጣም ጠባብ ጫማዎች በእግር ጣቶች አካባቢ ያሉ ነርቮችን በመጫን ዘላቂ ጉዳት ሊያደርሱብን ይችላሉ ማለት ነው። ስለ ምልክቶቹና ምክንያቶቹ ይህን ያክል ካልን ደግሞ ልምዳችንን እንዴት እናስተካክል ወደሚለው ወደ መፍትሄው እንሄዳለን ማለት ነው። ነርቮቻችን ለመጠበቅና የተጎዱትን ለማከም የሚከተሉትን ነጥቦች ተግባራዊ ማድረግ ግዴታ ነው። አንደኛው፣ የአመጋገብ ስርዓትን ማስተካከል። እነዚህ ምግቦች የነርቭ ሴሎችን ከመጉዳት ይከላከላሉ፣ የተጎዱትንም ለመጠገን ይረዳሉ። ለምሳሌ አንደኛ፣ አረንጓዴ ቅጠላ ቅጠሎች፣ ለምሳሌ ጎመን፣ ቆስጣ፣ ሰላጣ ማለት ነው። እነዚህ ምግቦች በቪታሚን ቢ ኮምፕሌክስ በተለይ ቢ9 ወይም ፎሌት እና በቪታሚን ሲ እና ኢ የበለጸጉ ናቸው። እነዚህ ንጥረ ነገሮች ነርቮች እንዳያረጁና እንዳይቆጡ ወይም ኢንፍላሜሽን እንዳይፈጠር ይከላከላሉ ማለት ነው። ሁለተኛው፣ አሳ፣ በተለይ ስብነት ያላቸው እንደ ሳልሞን ወይም ሰርዲን የተባሉ አሳዎች። አሳ የኦሜጋ 3 ወይም ፋቲ አሲድስ ዋነኛ ምንጭ ነው።
ነርቮች የተሰሩበት ከስብ ወይም ፋት በመሆኑ ኦሜጋ 3 የነርቭ ሽፋኖች ወይም ሜይሊን ሺዝ ጠንካራ እና ፈጣን መልእክት አስተላላፊ እንዲሆኑ ያደርጋል ማለት ነው። ሶስተኛው እንቁላል ቪታሚን B12 እና ኮሊን የተባለ ንጥረ ነገር ይዟል። ቪታሚን B12 እጥረት ለነርቭ መጎዳትና ለመደንዘዝ ዋነኛው ምክንያት ስለሆነ እንቁላል መመገብ ይህንን ችግር ይከላከላል ማለት ነው። አራተኛ ለውዝ እና ጥራጥሬዎች ለምሳሌ የዱባ ፍሬ፣ ድፍን ምስርና የመሳሰሉት። እነዚህ ምግቦች በማግኒዥየም የበለጸጉ ናቸው። ማግኒዥየም ነርቮች ዘና እንዲሉና ከመጠን በላይ እንዳይወጠሩ በማድረግ የጡንቻ መኮማተርንና የነርቭ ህመምን ይቀንሳሉ ማለት ነው። አምስተኛ አቮካዶ ጤናማ ስብና ፖታሺየምን ይዟል። ፖታሺየም በነርቮች መካከል የሚደረገውን የኤሌክትሪክ መልእክት ልውውጥ የተሳለጠ እንዲሆን ይረዳል ማለት ነው። ስድስተኛ ቤሪዎች ለምሳሌ እንጆሪ። እንደ እንጆሪ ያሉ ፍራፍሬዎች አንቲኦክሲደንት በብዛት ይዘዋል። እነዚህ ንጥረ ነገሮች በነርቭ ሴሎች ላይ የሚደርሰውን የኬሚካል መመረዝ ወይም ኦክሲዴቲቭ ስትረስ ይከላከሉልናል ማለት ነው። ሰባተኛ ዝንጅብልና እርድ። እነዚህ ቅመሞች በውስጣቸው ከፍተኛ የሆነ ጸረ መቆጣት ወይም አንቲ ኢንፍላማቶሪ ባህሪ ያላቸው በነርቭ ላይ የሚፈጠርን እብጠትና ህመም ለመቀነስ ትልቅ ሚና ይጫወታሉ። ነገር ግን ምግቦቹን ስታዘጋጁ ከመጠን በላይ እንዳይበስሉ መጠንቀቅ ያስፈልጋል። ለምሳሌ አረንጓዴ ቅጠሎች በጣም ሲበስሉ በውስጣቸው ያለውን ቪታሚን ሊያጡ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። ሁለተኛውና ማስተካከል ያለብን ልምድ ደግሞ እንቅስቃሴ ነው። በቀን ለ30 ደቂቃ መራመድ የደም ዝውውርን በማፋጠን ነርቮች ምግብና ኦክስጅን እንዲያገኙ ይረዳል። ሶስተኛው የአቀማመጥ ጥንቃቄ ነው። ኮምፒውተር ወይም ስልክ ስንጠቀም አይናችን ትይዩ እንዲሆን ማድረግ፣ በየ30 ደቂቃው ተነስተን ሰውነታችንን ማሳሳብ ወይም ስትሬችንግ መስራት ማለት ነው። ሌላኛው ውሃ መጠጣት። ነርቮች መልእክት በብቃት ለማስተላለፍ በቂ ፈሳሽ ያስፈልጋቸዋል። ስለዚህ በቂ ውሃ መጠጣት እጅግ አስፈላጊ ነው። አምስተኛው ጭንቀትን መቀነስ ነው። ከፍተኛ ጭንቀት የነርቭ መቆጣትን ወይም ኢንፍላሜሽን ስለሚጨምር በቂ እረፍትና መዝናናት ያስፈልጋል። የነርቭ ጤና አንዴ ከተጓደለ ለመመለስ ረጅም ጊዜ ሊወስድ ይችላል። ስለዚህ ዛሬ ያየናቸውን መጥፎ ልምዶች በማስተካከል ጤናችሁን መጠበቅ አለባችሁ ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ማድረግ የምፈልገው ወይም እንዲቀርብላችሁ የምትፈልጉት የጤና ርዕስ ወይም ደግሞ ጥያቄም ካላችሁ ኮሜንት ላይ አቅርቡልኝ። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። መልካም ጊዜ። በሳምንት 3 ጊዜ ማክሰኞ፣ ሐሙስና እሁድ የተለያዩና አዳዲስ ለእናንተ ይጠቅማሉ ያልኳቸውን ቪዲዮዎች ስለምለቅ ሰብስክራይብ በማድረግ አዳዲስ ነገር እንዲደርሳችሁ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ላለሁ በድጋሚ መልካም ጊዜ